ቁጭ ያንን አድርገ ነው እና አብረን እናትርፍ እና ይሄ ነገር እንዴት ይሆናል? ዞሮ ይመጡና ለምንድን ነው ሴት ልጅ ሲባል ስለ ወንድ ጥቃት የምታወሩት ይላሉ። ወንድ ወገናችን አይደለም እንዴ? እኔ እኮ ወንድ ልጅ ሲነካ የመጀመሪያዋ ታማሚ ከአባቱ በፊት እናቱ ነኝ። ማብድረው አንገት እቆርጣለሁ። እኔ ወንድ ልጅ ቢደፍሩብኝ አንገት እቆርጣለሁ። ያው እግዚአብሔር ምስክሬ ነው። ሲሆን ወርዳለሁ። አለቀ። ይኸው ነው ታሪኩ። ለማሰቢያም ጊዜ አይኖረኝም። አየህ፣ እናቱ ተጠቂ ናት ማለት ነው። በአንድም በሌላ ሰው የሰው ልጅ እንደ ሴት፣ እንደ እናት፣ እንደ እህት፣ እንደ ሚስት፣ እንደ ባለ አእምሮ ልንቆም የሚገባው አንድ ላይ። ብዙ ደፋሪ ወንዶች አሉ ቴዲዬ፣ ብዙ ደፋሪ ሴቶችም አሉ ቴዲዬ። ትምህርት ቤት ሆነን እንኳን ነይ ምናምን እኛ ቤት ነይ ብላ በወንድሟ የምታስደፍር ሴት እንዳለች እናረሳ። እኔ እንደው በዚሁ ሚዲያ ላይ ምን አልኩ መሰላለች እንደው አንድ 5 ዓመት የ6 ዓመት ልጅ የሆኑ አንዷ ተነካካኝ ነበር። እኔም እኮ ተደፍሬያለሁ። እንደው የወንድ አይነት ነገር ቢኖራት ኖሮ እኔም እኮ ሴትዮዋ ወስዳው ነበረ እንዴት አደረገኝ ነበረ ስል እነዚህ እህቶቻችን ሞክ ያደረጉበታል። የ50 ዓመት ሴትዮ እንዲህ ብላ አለች ሶ ዋት ሲሉ ነበር ዲስ ሞርኒንግ። ሌላው ትናንትና ለሴት የቆሙ ወገኖቻችን ሆኑ እነዚህ እህቶቼ። እኔ ከእነሱ ጋር ፐርሰናል ፕሮብለም የለኝም። ችግሩ እህቶችን ወይንም አንድ ሀበሻን ለማቆም የሴትን ልጅ ጥቃት እናቁም ከሆነ ቀጥታ ሄደው የኔን ቢዝነስ ነው አታክ ያደረጉት እና ጉግል ላይ ገብተው በሪቪው ሲጨፈጭፉኝ ነበር እና ጉግልን ዳውን እንዲያደርገው ማለት ነው። እንትኔን ወደዛት ኔን አየህ፣ ማንነት ሲገለጥ ውሻን ስጋ በትነካበት ወዳጅ አይሆንም። ውሻ ምንም ብታሳድገው አፉ ላይ ያለውን ስጋ ሊነክስ ይችላል፣ ዞሮ ይነክሳል። እና ማንነት ተገልጦ ሲወጣ የሴት ልጅ እንትኖቹ አይደሉም። ሌላው እኔ አንድ ወርድ ተናግሬ ነበረ። ይሄንን ያመጣችሁትን ካልቸር፣ ይሄንን የሴት ፌሚኒዝም የሚባለውን ሙቭመንት እዛ ዩሮፕ ወስዳችሁ መብቷ እስከ ጥግ ሆነላት፣ ዲሞክራሲ እስከ ጥግ ሆኖላት፣ ውሻ ለማግባት የተፈቀደላት ሴት ለእሷ አስቀምጡላት። እስኬም ከነሱ አካባቢ ስለሆነ ይመጣ። እኔ ሀበሻ ነኝ። ረጅም ቀሚስ ወዳለሁ፣ ቡና ማፍላት ወዳለሁ፣ ጌቶች ማለት ደስ ይለኛል። እናቴ አባቴን ስትል አባቴን እወደዋለሁ፣ ወንድሜን እወደዋለሁ። ካልቸሬ እንዲነካብኝ አልፈልግም፣ ቤቴ እንዲፈርስ አልፈልግም። ገብቶሃል አይደለ? እነዚህ ነገሮች ሁሉ እንዲደረመሱብን አልፈልግም። ሌላ ቴዲዬ አንተም ታውቀኛለህ፣ እኔ ብዙ ህዝብ ያውቀኛል። እዚህ ጋር ፍሮም 2018 ለሴት እህቶችን እየተዋጋው የብዙ ቤት ትዳር ያስታረኩ የመለስን ሴት እህቶቻችን የመከርን የገሰጽን ወንዶችን የገሰጽን የመከርን በብዙ መንገድ እንዲስተካከል ካደረጉ እህቶች አንዱ ነኝ። ይሄ ነገር ሲፈርስ ደግሞ አፋችንን ዘግተን አንቀመጥ። የቤተሰብ ህይወት ቴዳ ውጭን ያለኸው ብዙ ዓለም አብረን እንብላ አባወራነት ማወራነት የሚባል ነገር የሌለው ነው። ካልቸራችንን ከእጃችን ተፈልቅቆ ሲወሰድብን፣ በዚህ ልክ ደግሞ ብጥብጥ መፍጠር፣ ሰላምን ፈጥረን የማያስማማንን ነገር ወደ ጎን አድርገን አብረን እንምጣ ሲባል ባኬን ፎርድ ድብድብና እንትን ሴቶችን ማንጓጠጥ፣ መሳደብ ይሄ እውቀት ነው ብዬ አላስብም። ወንድሞቻችንም እንዲሰደቡብን አንፈልግም። አባቶቻችንም ባሎቻችን እንዲሰደቡ፣ ባሌ ሲነካ የቤቴ ማገር ነው የሚነካው። ሚስቱ ስነካ የቤቱ ማገር ነው። ለልጆቼ እናታቸው ነኝ፣ ለልጆቼ አባታቸው ነው። ዲስሪስፔክት አባታቸው እንዲደረግብኝ አንፈልግም። እናንተ ሴቶች በዋነኛነት ጥቃቱ የሚያተኩረው ወንዶችም ይጠቃሉ፣ ግን በዋነኛነት የጥቃቱ ሰለባ የምትሆኑት እናንተ ናችሁ። በሚደርስባችሁ ጥቃት ዙሪያ በምታደርጉት ትግል ላይ ወጥ የሆነ የጋራ አጀንዳ ይዛችሁ መታገል ከከበዳችሁ እና ከዛ ይልቅ መስማማት ከከበዳችሁ አንዳንድ ወንዶች እንዴት ገብቷቸው ከጎናችሁ ሊቆሙ ይችላሉ? እናንተ ባልተስማማችሁበት ትግላችሁ እናንተ ሳትስማሙ ሌሎች ወንዶች ራሱ ባይስማሙ ሊገርማችሁ አይገባም። እናንተ ያልገባችሁ ወይም እናንተ የተከራከራችሁት ልክ ያልሆነ ነገር ስላለ ነው ማለት ነው አይደለም? ያንስ ወንዶች ራሱ ተቀበሉት ማለት ራሱ አይከብድም? ይከብዳል ቴዲ፣ ይከብዳል። እኔ የኔን ኮስችን አንዱ ጥያቄ እሱ ነው። እኛ አንተን እየሰደብኩኝ አንተን እኔ ጋር አልልህም። ጥፋተኛ
ጥፋተኛ የሆነውን ሰው እሱን እናስወጣ፣ ጥፋተኞችን እናጋልጥ፣ ወንድም ሆነው ሴቶች በአንድ ላይ እንቁም ነው፣ አብረን እንሆን ነው፣ እንስማማ ነው። የቱ ጋ ነው? እኔ ነገርኩህ እኮ ፔቲሽን ሁሉ ፈርሜ ነበር እና ፔቲሽኔን አነሳሁኝ። ፔቲሽን ፈርመን እኮ እኛም እንትን አድርገን ነበር እና ስንሄድ ግን አካሄዱ እኛ የመጣንበት ክብር አድርጎ የመጣ ነገር ነው እንጂ ሴት ልጆችን ለማዳን የመጣ ነገር አለ። እኔ እኮ ያበቂ ደግሞ አካሄዳቸው ነው ወይስ የተወሰኑ የግለሰቦች የተወሰነ? እኔ አሁን ደሆን ልል አልችልም። ለምን መሰለህ እንደዛ ምለው እንደዛ ልል የምችለው ሁሉንም ሰው በአንድ አነጭ አልልቅም። አቢንዴር እኔ ራሴ እኮ ላግዝ እኮ ገብቼ ነበር። እስቲል እኮ ሊያግዙ የገቡ ሰዎች እስቲል እዛው ጋር ያሉ ሰዎች እኮ አሉ። ገባህ አይደለ? ሃይማኖት ውስጥ እኮ ቴዲዬ ብዙ በሃይማኖት ሽፋን እኮ ህጻናት የሚደፍሩ ሰዎች እኮ ብዙ የቤተክርስቲያን ፓስተሮች በል ቄሶች በል ምናምኖች ብዙዎች እኮ ናቸው። ምኑን ጠርተን የህፃናት የሴት ልጅ መደፈር ከምን እስከምን ኢትዮጵያ ላይ እኮ ምንም የምንለው ነገር አይደለም። ሁላችንም የምንጮህበት የምናለቅስበት ነገር ነው። ሰው ዳትስ ዋይ እኮ እኛም ፔቲሽኑን የፈረም ነው። ዳትስ ዋይ እኮ አብረናቸው ልንቆም ጎሄድ ጆርጅዬ ምናምን እያለን እኮ እያበረታታናት። እኔ እኮ በብዙ ገብቼ የእሷን ስለሰደቧት ነው የተሳደበችው። ተዋ ሊበረለውን እና ከእሷ ጋር መቆም አለብን ስንል ግን እየመጣ እየተገለጠ የመጣው ነገር ግን ሌላ ነው። እኔ እሷን ትንሽ ስቃወም ኢሚዲየትሊ የእሷ ሰዎች መጥተው እኔን አታክ ካደረጉኝ ዳት ሚንስ እኔ እኮ ሴት ነኝ። ቴዲ ምን ተገለጠ? ምን ነገራቸው ተገለጠ? ኦኬ ሌትስ ሴይ አሁን ለምሳሌ እኔ ሴት ነኝ አይደለ? ሴት ነኝ አይደል? እኔን አታክ ካደረግከኝ ለማን ይቆምከው? ሴትን ኢምፓወር እናድርጋት፣ ሴትን በስራዋ ስክሰስ እንድትሆን እናድርጋት፣ ሴትን እንደዚህ እናድርጋት። እኔ 3 ዓመት ሙሉ ጠብር ግፍ ብዬ የደከምኩበትን ስራዬን ዲስትሮይ ላያደርጉ መጡ ማለትና እንዳለ ተጻፈብኝ ማለት ምን ማለት ነው? ምን እያደረጉኝ ነው? ዲስትሮይ እያደረጉኝ አይደል? ስራዬን ዲስትሮይ እያደረጉት አይደለም? ሰው እነዚህ ሰዎች ማለት ታዲያ ለሴት ነው የቆሙት? አይ የሆነ ነገር ሲነካ ማንነት ይወጣል። ይህን ነው የምልህ። እና አንቺ ላይ ከደረሰው ጥቃት ባሻገር ሌላ የሽባቸው እኩይ ዓላማ አለ። በመጀመሪያ ደረጃ ወንድ ልጅን በዚህ ልክ መሳደብ ለእኔ ጋጠ ወጥነት ነው። ይቅርታ ለቋንቋዬ። ይሄ ሁሉንም ወንዶች ነው የሰደቡት። ሁሉንም ወንዶች ተሳደቡ። የስ የኢትዮጵያ ኦርቶዶክስ ተዋህዶ ወንዶች ደፋሪዎች ናቸው ስትል ነው ያየሁት። እዛ ጋር ነው የበቃኝ። ኦርቶዶክስ ተዋህዶ እግዚአብሔር ምስክሬ ነው። እዛ ጋር ነው የቆምኩት። አለኝ ቪዲዮ ከፈለግ። እኔ እዛ ጋር ነው የቆምኩት። እኔ እኮ ፕሮቴስታንት ነኝ። አየህ እዛ ጋር ስትል የኔ የአባት ኦርቶዶክስ ነው። የኔ ያስተማረኝ ነው። ወንድሜ ኦርቶዶክስ ነው። እንደገና ኦርቶዶክስ ማይ ፒፕል ወገኖቼ ናቸው። ይሄ ይበቃል። እዛ ጋር ጨዋታው ሌላ እንደሆነ የሆነ ነገር ትርምስ ውስጥ እንድንገባ ሴትና ወንድ ትርምስ፣ የቤተሰብ ትርምስ ምናምን ስለሆነ ይሄ አግባብ አይደለም። እንደገና እኔ አልዋሽም ቴዲ ታውቀኛለህ ብዬ አምናለሁኝ። ኤቪደንሱን ለምን ተወረሰ አሁን ልልክልህ እችላለሁ ቴዲ ቪዲዮውን እና ይሄ እጅግ በጣም አሳፋሪም ነውርም ነው። ልወዳለሁኝ ብዙ ታይመን እንዳለች ጥያቄ ካለ ጠየቃለሁ። ስራ ላይ ነኝ። አመሰግናለሁ። ጋይስ እንደዚህ አይነት ነገር ተነግሮ ከሆነ አይዶ ነው ማየት አለብኝ ሙሉን። ግን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኔ ከዚህ በፊትም ብየዋለሁ፣ በጣም በሀገር ግንባታ ዋጋ የከፈለች በዱር በገደሉ ሀገር ተወረስ ሲባል ታቦት ይዛ ወጣች። ኢቨን ዜጎች ታሰሩ ሊቀሉ ነው ሲባል ሳውዲ አረቢያ ላይ የቀርቡ ነው እንኳን መንግስት መግለጫ ሳያወጣ፣ የሰብአዊ መብት ኮሚሽን ሰዎች መግለጫ ሳያወጡ፣ ፖለቲከኞች ሳይናገሩ ልጆቼን ብላ መግለጫ ወጣች። ፕሮቴስታንት፣ ኦርቶዶክስ፣ እስልምና፣ ደሃ ምናምን ሳይሉ ኢትዮጵያውያን እንዲሆኑ ሲባል በዋልንበት ቦታ ሁሉ አንድ ልሳናችን የምትሆን ቤተክርስቲያን ናት። በነገራችን እንኳን ቢኖር የምንናገርበት መንገድ ጥንቃቄ ያስፈልጓል። ሙሉ አውዱን አልሰሙ እንደዛ ተናግራለች ካለችኝ ሰብለ ሃይማኖተኛ ናት። ሰብለን አምናታለሁ። ሰብለ ታውቋታላችሁ ሁላችሁ። ግን በተለይ እንዲህ ያለ ነገር ከእምነት ጋር የተያዘ አያቸውን ነገርየው ከእምነት ጋር እንደዚህ ሰዎች ሲቆሰቁሷቸው ሊሆን ይችላል።
ከእምነት ጋር እያይዛችሁ የምትናገሩት አንዳንዴ እኮ ቴስት ሊያደርጓችሁ ሊሆን ይችላል። ቴስት ሊያደርጓችሁ ሰዎች ኮመንት ይጽፋሉ። ስድብ ሊሆን ይችላል ኮመንቱ። ኦኬ፣ በዚህ ጉዳይ ላይ እስኪ ሪያክሽናቸው እንዴት ነው? ለሌላ ሰው ሳሰጣ እንዴ አንድ ነገር ብቻ ነጫ እሺ፣ ወደ አንቺ እመጣለሁ። ምላሻችሁ ምንድን ነው? እስኪ በዚህ ጉዳይ ላይ ጉዳይ ላይ ፈተና አትውደቁ። የሃይማኖት ነገር ላይ ጥያቄ ወይም በሃይማኖት አስታከው ቢሰድቧችሁ እንኳን የምትመልሱበት መንገድ ኦኬ፣ አይ እንዲህ ከሆነ ጥሩ ናቸው ማለት ነው። ግሪን ላይ ተሰጧቸዋል ወይም ደግሞ ቀይ መብራት ያበሩባቸዋል። እና ለዛ ምናልባት ስሜታዊ ሆና ተናግራ ከሆነ አይዶን ነው ተናጋሪዋ ማን እንደሆነች አላወኩም። ቅድስት አንዳንድ ቁጥር የጻፍሽ ነው ሪኩዌስት ላይ ግን አትታገኝም። በጣም ጥንቃቄ ያስፈልጓል ማለት ያለው። እሺ ሰብለን አልጨርስኩም አልሽኝ። ምን አልሽኝ? ቴዲ ምንድን ነው መሰለህ፣ አንደኛ ይህንን ያለችው ጆርዲ ናት፣ ሌላ ሰው አይደለም፣ መሪያቸው ናት ያለችው ማለት ነው። ቪዲዮ በእውነት እልክልሃለሁ ቴዲ። ምንድን ነው ሌላው ደግሞ ሀገራችንን እንደ ሀገር ኢትዮጵያ ብላ ሙልጭ አርጋ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ወንዶች፣ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ወንዶች ደፋሪዎች ናቸው አለች። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ ነው። እውነት ነው የምነግርህ። ሌላ በጣም የሚያሳፍር ነውር። እኔ እንኳን ቤተሰቤን ጎረቤት ይጃለማ አንድ ጥቁር ቁጭ አድርገው በጣም የሚያሳፍሩ ማለት ነው። እኛ የጓዳችን ብልግና እኮ ጓዳችን ይቀራል። የራሷ እያረረባት የሰው ታማ ስላለች ለአንድ ናይጄሪያዊ ቁጭ አድርገው በእንግሊዝኛ ኢትዮጵያን ይፈተፍቶታል። የኢትዮጵያ ወንዶች እንዲያርገው እንዲተደርገን ምን ሊመጣ ነው? እኛ እኮ እዚህ መነጋገር እንችላለን። ነውራችንን በጓዳችን አድርገን ይህ ስብዕና ነው፣ የአገር ጉዳይ ነው። ቤታችን ብዙ ነገራችንን ማስተካከል እንችላለን፣ እንታረማለን። እኔ እኮ እዚህ ጋር ሰብለ ጥፋት አጥፍቼ ከሆነ እኔ ጌታ ምስክሬ ይቅርታ ጠይቃችኋለሁ። እውነቴ ነው የምነግራችሁ። ነውርን ነውር ነው፣ መስተካከል ያለበት ይስተካከል። ዛሬም ቢሆን ጠላት አይደለንም እርስ በርስ፣ እኛ እህታማቾች ነን። ይህን አስተካክለን ሌሎችን አምጥተን ይቅርታ ተጠያይቀን ሰላም ማምጣት ነው ያለብንና አብረን መስራት ነው ያለብን። ነውራችንን ግን አደባባይ እየወሰድን ሌሎችን ማሰደብ አግባብ ነው ብዬ አላስብም። ቪዲዮን እሰጣለሁ። እኔ ቪዲዮን ካልሰጠው ከትሄዳ በሌላ ቀን አምጥታኝ ሰብለ ውሸታም ናት ብለን እዚህ ጋር እኔ ውሸታም ልባል። ቴንኪዩ። የት ትሰጠኛለህ? ሰብለ ያነሳቻቸው ነገሮች ላይ የተሳሳተ መረጃ ስለሆነ ችግር የለም እሰጣቸዋለሁ። ያላወሩ ሰዎች ያወሩና ሰብለም ስለምትቀመጥ አንድ የመጨረሻ ዞር እንሄዳለን። በሚቀጥለው ፕሮግራም እንይዝና ከዛ በነገራችን ላይ አንድ ማወቅ ያለባቸው ሴቶች ላይ የሚደርሰው ጉዳት በሞኖፖሊ እኛ ሴቶች ብቻ ነው የሚመለከተን ማለት መብት የላቸው። አባትም ልጆች አሉት፣ ሴት ልጆች አሉት። የወንዶችም ግዴታ ነው። ስለዚህ የምታደርጉት ትግል ወንዶችንም ባቀፈ መንገድ ነው መቻል አለበት። እናቴ ላይ የሚደርሰውን ጥቃት አንተ ወንድ ስለሆን ከአንተ አትጮህ፣ እኔ ሴቷ ላይ መጮህ ያለብኝ እንደማለት ነው። እናቶቻችን ላይ፣ እህቶቻችን ላይ፣ ሚስቶቻችን ላይ፣ ልጆቻችን ላይ የሚደርሰው ጥቃት ጉዳዩ ሲሪየስ ነው። ምንም ጥያቄ ነው። በተለይ አሁን ሶሻል ሚዲያ ስለመጣ እጅግ እያቀለላችሁት ነው እንጂ አሁን ያለንበት ዘመን የሚያስብል ነው። ምንም ጥያቄ ነው። እኔ አንዳንድ ጊዜ በዜና ለመናገር እስኪያሳፍረኝ ድረስ ማለት ነው። እናንተ የሰማችሁ ነው። ይህንን ጉዳይ ሁላችንም ግዴታ አለብን፣ ጤነኛ አእምሮ ያለው ሁሉ። ነገር ግን ትግሉ ስናደርግ ሌላ መስመር በሚይዝ መንገድ እንዳይሆን ጥንቃቄ ያስፈልጓል። እሺ ሰብለን እናመሰግናለን። ያላወሩ ሰዎች ስንት ሰዎች ይታዩኛል? 4 ሰዎች ይታዩኛል። እሺ አሁን በሰዓት ላድርገውና ከዛም ሄደው ወደ ቅድስት ይሆናል። የመጨረሻ ዙር ትናገሩና እንለያያለን። መጀመሪያ ግን ላላወሩት እድል ውስጥ ሆፕ ፎር ኦል ፉል ስቶፕ አለች። ጽዮን ናት ብዬ አስባለሁ። ዲና፣ ከዛ አዲስ WFG አለ።
ለእናንተ ለእያንዳንዳቸው በተነሳው ጉዳይ ላይ እስኪ 5 ደቂቃ ልስጣችሁና በሰዓት ልሰረውና ከዛ ወደ ቅድስት እንሄዳለን። ሌሎቻችሁ ታፕታፕ አድርጉ። የኔ ቤት አድማጮች፣ እኔ ለእኔ ቤት ለእናንተ ነው ስለጠየቃችሁኝ እየሆነ ያለው ነገር ምንድን ነው ማወቅ እንፈልጋለን፣ እንስማ ከግራ ከቀኝም ስላላችሁኝ ለእኔ ቤት አድማጮች ነው። ይሄ በፌሚኒስት ዙሪያ ላይ ሶሻል ሚዲያን ያጣበበው ጉዳይ ማን ምን ይላል፣ ማን ምን እያለ ነው፣ ምንድን ነው ነገር እዩ የሚለውን ነገር እንድናውቅ እንድታውቁ ለማድረግ ያህል ነው። እሺ ወደ ሆፓችን እንመጣለን። ሆፕ 5 ደቂቃ ነው ድሜ አለን። 5 ደቂቃ ብዙ ነው ለኔ። ቴዲዬ በጣም አመሰግናለሁ በምታደርገው በማንኛውም ሀገርን የማንቃት ትውልድን የማንቃት ጥረትና እናመሰግናለን። ሌሎቻችሁም እህቶች፣ ወንድሞች ሁላችሁ ነው በተለይ የመፍትሄ አካል ለመሆን ለምትሰሩ፣ ለምትደክሙ፣ ለሰው ልጅ መልካምነትና ምቹ ሁኔታ ለመፍጠርም ለምትደክሙ ሁሉ ምስጋናን እያቀረብኩኝ ምናልባት የመፍትሄ ሀሳብ ይዘን ብንቀርብ ብዬ አስባለሁ እና ጉዳዮችን ቅድም እንዳልከው ሌሎችም እህቶች እንደተናገሩት ይሄ ጉዳይ በትልቅ በጣም ሰፊ ውይይት የሚያስፈልገው እና ደግሞ እንደዚህ አይነት በጣም በርካታ ሙቭመንቶችን እንግዲህ መርተናል። እንደገና ከጀርባም ሆነን ብዙ አስተባብረናል እና ሙቭመንቶች ይነሳሉ፣ የተወሰነ ይሄዱና ያው እንደሚታወቀው የሆነ ቦታ ላይ ተሰነካክለው ይቀራሉ እና ስለዚህ ይሄ ሙቭመንትም ደግሞ በደንብ አመጣጡም ወይ ደግሞ ጥቅሙም በደንብ ወዴት ሊወስደን እንደሚችልም ታይቶ እንደ ኢንስቲትዩሽን ቢሆን መልካም ነው ብዬ አስባለሁ። በተለይ በጾታዊ ጥቃት ላይ ኤኒ ጾታ ማለት ነው እና 2 አይነት ጾታ ነው ያለው እንደምናውቀው እና ለይቶ መዋጋት ባይኖር ወይ ደግሞ ለይቶ ሀሳቡን በደንብ ዲቨሎፕ ማድረግ ባይኖር የሚል ሀሳብ ነው ያለኝ እና ስለዚህ የመጀመሪያው ምናልባት ሁላችንም ኢትዮጵያውያን ካለንበትም ሀገር ውስጥ ሆነን ከውጭም ያለን ሰዎች ግለሰቦች ቻሌንጅ ብንወስድ ብዬ አስባለሁ እና ያው ደፋሪም ተደፋሪም ሰው ነው ኢትዮጵያዊ ነው እና ስለዚህ እያንዳንዳችን አንዳንድ ሰውን መምከር ብንችል፣ አንድ ወጣትን መምከር ብንችል፣ አንድ ወጣት ሊደፍር የሚችል ወይ ደግሞ ለአቅመ አዳም የደረሰ ወጣትን መምከር ብንችል ብዬ አስባለሁ። አስቡት ምን ያህል ሰው መምከር እንደምንችል እና በተለይ የሰው መብት ማክበር እንደዚህ ከህግ ጥሰት ጋር ተያይዞ የተለያዩ ጉዳዮችን እንደው መምከር ብንችል እንደ ሞኝነት አይቆጠርና ከዛ በተረፈ እኔ እንደ መፍትሄ ብዬ ላቀርብ የምችለው ምንድን ነው ትውልድ ላይ መስራት ነው ብዬ ነው የማስበው። ትውልድ ላይ መስራት አለብን። ትውልድ ላይ ሊሰራ የሚችል ህግ ሊኖረን ይገባል። ሳይኖር ቀርቶ ሳይሆን በደንብ የህግ ተፈጻሚነቱ በደንብ ጠንከር ያለ አሰራር እንዲኖረው ሁላችንም ሀሳባችን ብንሰጥና በተለይ ከህፃናት ጀምሮ ይሄ ጉዳይ ቢሰራበት ብዬ አስባለሁ እና አሁን እየተፈጠሩ ባሉ ጉዳዮች ብቻ ነው እያወራን ያለነው እና ከምንጩ ማድረቅ የምንችለው ከታች ጀምሮ መስራት ስንችል ነው ብዬ ነው የማስበው እና ስለዚህ እዚህ ላይ በጣም ፎከስ ቢደረግበት ብዬ አስባለሁ ቴዲዬ እና ሌላው በተረፈ እንግዲህ ያው ብዙ አጀንዳዎች አሉ፣ ብዙ አጀንዳዎች ይሰጡናል። ችግሩ ይሄ ነው ብሎ ማውራትም አይቻልም በአሁኑ ሰዓት፣ ምክንያቱም በጣም ዘርፈ ብዙ ችግሮች አሉ፣ ዘርፈ ብዙ መፍትሄዎችም ስላሉ ማለት ነው እና ስለዚህ ይሄ ጉዳይ ግን በደንብ ዲስከሽን የሚፈልግና በደንብ እልባት ሊሰጠው የሚገባ ጉዳይ ነው ብዬ ነው የማስበው። ምክንያቱም ብዙ አይተናል፣ ብዙ ስቃዮችን አይተናል እና አሲድ ከመድፋትም የተለያየ አካላዊ ጥቃቶችም ስነ ልቦናዊ ጥቃቶችም የተለያዩ ጉዳዮችን እናያለን ቅድም እንዳልከው ነው እና ስለዚህ ወንዱን፣ አባትን፣ ወንድምን ያካተተ ትግል መሆን አለበት ይሄ ብዬ አስባለሁ እና ሌሎች ጽዩፍ አጀንዳዎች አሉ ይሰጡናል። አጀንዳዎች ተደባልቀው ይመጣሉ። ስለዚህ ይሄ ስሙንም መጥራት አልፈልግም እኔ እነሱን ደግሞ ያው መዋጋት አለብን፣ ተዋግተን ነፃ መውጣት አለብን ብዬ አስባለሁ። በተለይ አሁን በተለያዩ አጋጣሚዎች ጥቃት ለሚደርስባቸው ወገኖቻችን በጣም ድምፅ መሆን መቻል አለብን፣ የመፍትሄ አካል መሆን አለብን ብዬ አስባለሁ እና ይህ የግለሰብ ወይ ደግሞ እንደዚህ ያለችኝ በዚህ ወጥቶ በዚህ ገብቶ የሚባሉት ተራ ወሬዎችን ትተን መፍትሄ ልናደርግ የምንችለውን ብናደርግ የሚል ሀሳብ አለኝ። እያንዳንዳችን ቻሌንጅ ወስደን አንድን ሰው እንምከር፣ አንድን ወጣት፣ አንድን እህት እንዴት አድርጋ ራሷን መጠበቅ የምትችልበትን መንገድ እናመቻች። ሰዎችን፣ ወጣቶችን፣ ልጃገረዶችን፣ ወንድሞችን እንርዳ ብዬ አስባለሁኝ እና
ይሄን ለማለት ወዳለሁ። ቴዲዬ እንግዲህ ከሞላ ጎደል ቴንክ ዩ ከልብ አመሰግናለሁ። ክብራትና ክብራት እኔን ብትጠይቁኝ ኢትዮጵያ ውስጥ ለጆሮ የሚሰቀጥጡ በደሎች ሴቶች ላይ ይፈጸማሉ። ምንም ጥያቄ የለውም። ህጉ መጠንከር አለበት። ምንም ጥያቄ የለውም። ሴቶች ላይ የሚደርሰው በደልና የሚፈረደው ፍርድ አይገናኝም። ይህን ለማስተካከል ግን እንዴት ነው መሄድ ያለብን? ቁም ነገሩ እኔ ወንዶ ይህን ካመንኩኝ፣ ወንዶች ይህን ካመንን፣ በዜና ከሰራን እንዴት ነው አብረን መሄድ ያለብን? ጄኔሬሽን ለማስቀጠል በማድረገው ትንቅንቅ ላይ ግን አንድ ሴት ቴዲ ወንድ ስለሆነ ከእሱ ጋር እንዳተኝ ቢኮዝ ሴቶች እኛ ያለ ነው ለራሳችን እኛ ነን ካልሽ ነገርየው መልኩን ቀይሯል ማለት ነው። ጄኔሬሽን መቀጠል አለበት። የእግዚአብሔር ፍቃድ ነው። ወንድና ሴት ነው መተኛት ያለባቸው። እዚህ ጋር ድጋፍ እየሰጠኝ፣ እዚህ ጋር ደግሞ አይ ቴዲ ወንድ ነው አያስፈልግሽም የሚል ነገር የሚያራምዱ ሰዎች ካሉ እነዚህ ነገሮች በጣም አደጋ ሊሆኑ ይችላሉ። እነዚህ የሚያደርጉ ሁሉ የፌሚኒዝም ወይም ደግሞ አሁን ትሰማ የሚል ሙቭመንት የምታራምዱ የሁላችሁም አጀንዳ ነው ማለት አይደለም። እናንተም የእናንተ ያልሆነውን የእናንተ ከሆኑ መለየት አለባችሁ። በጋራ ነው እንጂ መታገል ያለብን አንዱ ጀስት ስታር ሆኖ የሚወጣበት አይደለም። ይህ የሁላችንም ትግል ነው እንጂ የከበደ ያየለች የለማ የሚባል አይደለም። ልጅ ወልዳለሁ እኮ ይህንም ልጆቼ ሰላማዊ ኢንቫይሮንመንት ላይ እንዲያድጉልኝ እፈልጋለሁ። ሁሉም ወላጅ ያን ይፈልጋል። ሁላችንም የምንታገለው ለራሳችን ብለን ነው እንጂ በሞኖፖሊ አየለች የተባለች በጣም ተናጋሪ ሴት እንትና ሁላችንም በመስከረ ድረስ ሁላችንም መታገል አለብን። ሁላችንም በሚያግባባ መንገድ እኔ ይመስለኛል ነው መሆንም ያለበት ያ ነው። የሃይማኖት አባቶችን ማሳተፍም አለብን። እዚህ ላይ መርሳት የሌለበት ነገር ቢኮዝ እነሱ ቢሊፍ ሊደሮች ናቸው እና እነዚህ ነገሮች ፖለቲከኞች መሳተፍ አለባቸው። ሁሉም የህብረተሰብ ክፍል ከዛ በጋራ የምናደርገው ትግል ሳይወድ በግዱ ለውጥ ያመጣል የሚል እምነት አለኝ። እሺ ከሆፓችን ቀጥሎ የምንሄደው ወደ ፉል ስቶፓችን ጽዮን አንቺ ነሽ? Hi Teddy, አዎ እንዴት ነሽ? አለን ሰላም ኤቭሪባዲ እንዴት ናቸው? I think ሆፕ ትንሽ ተናግሮታል። ኢትስ መልቲ ዘርፍ ነው ያለው እና አብዛኛውን ጊዜ እንደዚህ አይነት ቶፒኮች በሚነሱበት ጊዜ ጦርነትም ሆነ ወይም ደግሞ የሴቶች መደፈር ወይም የተለያዩ ችግሮች ወሬ በሚወራበት ጊዜ ኦፍተን ሲምፕተሙን ነው እንጂ የምናወራው the root cause አናወራም። and what is the end result ምንድን ነው ሪዞልቭ እናድርግ የምንፈልገው የሚለውን ጥያቄ አብዛኛውን ጊዜ አናተኩርም እና እኔ በእኔ እይታ lack of opportunity, education, ድህነት contribute ለእንደዚህ አይነት ችግሮች not ወንዶች and you cannot solve a problem ሴት ብቻ ሁኜ ከሴት ጋር ሁኜ ችግሬን እፈታለሁ ሳይሆን አንደኛ analyze what the problem is, right? ሁለተኛ ደግሞ you have to partner ከወንዶች ጋር ሆነ ከማንኛውም ጋር እና በጣም ትልቅ ስትራቴጂ ያስፈልገዋል ለእውነት እንትን ለማለት ከሆነ ለመቅረፍ ከሆነ you will never have a perfect solution አታገኝም። ግን ልትቀርፈው የምትችለው ችግሩ ሩት ካዙ ምንድን ነው እና እኔ በእኔ እይታ the bottom line is ድህነት ነው እና lack of education እና ለእነዚህ ሰዎች opportunity ተሰጥቷቸው educated ሆነው የተደበረ mind that does not have a job and that does not have money is the most dangerous society ነው በቃ ያንን ሰው መክረኸው የሚድን አይደለም፣ ተስፋ ያጣ ሰው ነው እና ተስፋ እንዴት ነው እንትን የምትለው እና ይህ ችግር የሴቶች ብቻ ሳይሆን ወንዶችም ነው የወንዶችም ችግር ነው እና ሴቶች ጋር ፎከስ አድርገን ፌሚኒዝም ሆነ some other kind of organization ሴቶችን ብቻ እናክም ካልን ወንዶች are part of the society እና ወንዶችንም ሳታክም you're going to repeat the same problem again and again and again እና መጀመሪያ ማግኘት ያለብን ችግሩ ምንድን ነው? the symptom is ሴቶች እየተደፈሩ ነው፣ ሴቶች እየተገደሉ ነው በጣም በአሰቃቂ ሁኔታ። ግን what is the root cause ብለን በደንብ አጥንተን the same with ጦርነት
ሴም አባት ጎሳ ጦርነት ምናምን ይሄ ድህነት ነው። እና when you do an analysis ላይ ጉግል ጋር ገብታችሁ ቼክ ማድረግ ትችላላችሁ። percentage wise Africans have the highest rate in domestic violence የሴቶች መጎዳት እንደገና ደግሞ ይሄ ሱሳይድ ቦመርስ ምናምን የሚባሉት በሙሉ የተማረ ተስፋ ያለው ወንድ ሄዶ አይገድልም። ተስፋ ያለው ወንድ አድጎ ስራ ይዞ ሚስት አግብቶ ልጆቹን ወልዶ መኩራት የሚፈልግ ነው። ተስፋ የጨለመበት ወንድ ነው እንደዚህ አይነት አሰቃቂ ነገሮችን የሚያደርገው። እና እነሱ ነገሮች እንዴት ነው ልንቀርፋቸው የሚችሉት? እንደዚህ አይነት ዲስከሽን ዊ ሃቭ ቱ ኦፕን ኢት። ሶ የስ ቅድም እንዳልከው ሌሎችም እንዳሉት ሊጋል እንትን ጠበቅ ማለት አለበት በጣም ግን ኢን አዲሽን ኤጁኬሽን፣ ስራ ኦፖርቹኒቲ እና እኛ ዌስተርን የምንኖረው እንዴት ነው ኢትዮጵያን ልንረዳ የምንችለው? በፖለቲካ በማውራት ብቻም ሳይሆን ማለት በማውራት አይወራ አይደለም ወይም ደግሞ ስለ ፌሚኒዝም ምናምን አናውራ በማለት ሳይሆን ሩት ኮዙ ድህነት አለና እንዴ ምን አይነት ስራዎች ብንከፍት ኦፖርቹኒቲ ብንፈጥር እንደገናም ጋቨርንመንትም ደግሞ ኦፖርቹኒቲውን ቢከፍት ለዳያስፖራ እንደዚህ አይነት ስራዎች ተስፋ ያለው ሰው መጥፎ ነገር አያደርግም። አብዛኛው it would never be perfect never ግን እንቀርፈዋለን። I think now it's close to 40% ነው የአፍሪካን እንትን ከሌሎች ሀገሮች ከሰለጠኑ ሀገሮች ጋር ስታወዳድረው ያንን መቅረፍ እንችላለን፣ ወደታች ማሳነስ እንችላለን። ዌስተርን ካንትሪስ are about like 26%. you know why ብለህ ስትጠይቅ ድህነትና አለመማር ነው። እና that's just my opinion. የስ ተስፋ የሌላቸው ሰዎች ተስፋ ያላቸውንም ይዘው ይጠፋል። ሶሻል ሚዲያ ላይ እስኪዋቸው በእናትህ በዚህ ገብቼ በእናትሽ በዚህ ገብቼ እናትሽን እንዲያርጊያት የሚሉ ሰዎች ተስፋ ያላቸው ይመስላችኋል? ተስፋ ያለው ሰው አይደለም። ትንሽ የተስፋ ሰጪ እንቅስቃሴ ውስጥ ያለ ሰው ለንግግሩ በጣም ቁጥብ ነው። ፕሮፋይል ኢዝ ቬሪ ኢምፖርታንት። በነገራችን በጣም ጥንቁቅ ነው። ትንሽ ምክንያቱም ኖርለታለሁ የሚለው ተስፋ አለ። ማንም ሰው መታሰር አይፈልግም። ማንም ሰው መታሰር አይፈልግም። ማንም ሰው አንድ ቀን ራሱ ያለ አግባብ እንዲባከንበት አይፈልግም። ቢኮዝ ነገ ቤተሰብ አለው፣ ልጆች አሉት። የልጆችን ማድረግ ማየት አለብኝ ይላል። የሆነች ምሰራት እንደሆነች ሻይ ቤት ከፍቻለሁ፣ እሷ በእግሯ እንድትቆም እለፋለሁ ይላል። እቁብ አለብኝ ይላል ምናምን፣ ቤተሰቦች እኔን ይጠብቃሉ ይላል። እነዚህ ተስፋ የሌላቸውስ የሚያምሱን ዋናዎቹ በፖለቲካ ውስጥም እንደዚህ ተስፋ የሌላቸው ናቸው። ማይ ፍሬንድ ተስፋ ከሌለ በህይወት ተስፋ የሌለው ሰው ኢቨን ፎቶ እንኳን ሳይኖረው ንግግሩ ተስፋ እንዳጣ ሰው ነው። በቃ ንግግር ራሱ ትክክል ነው። በፖለቲካችን ውስጥም ትልቁ ችግራችን ተስፋ ያላቸው ሰዎች እና ተስፋ የሌላቸው ሰዎች ተቀላቅለዋል። ተስፋ የሌለው ሰው ምን ይቀርበታል? ትውደም እጅ ሀገር ይላል። ትውደም፣ ቁረጠው፣ አፈንዳው፣ በቃ እናትን እንዲላርጋት ምናምን ምን አይለም። ይህ ተስፋ ያለው ሰው አይተታቃለ እንደዚህ አይነት ነገር ሲናገር እስኪ አንድ ሰው ጠቀሱልኝ። ባለፈው ጥያቄ ጠይቂያችሁ ነበር። ኤግዛክት ሴም ቲንግ አይደለም እሷ ነው የተናገረችው። እስኪ እዚህ ሶሻል ሚዲያ ላይ አንድ ቤተሰብ የሚመራ ፖለቲከኞች እኔ ጋር ሲመጡ አይታችኋል። አብዛኞቹ ናቸው የሚናገሩትን ንግግር ያስታውቃሉ። ቤተሰብ ሲኖሩ ኃላፊነት ሲኖራቸው የሚሰጡት ትንታኔ ለጄኔሬሽን ያስባሉ። ምንም እንኳ ቢናደዱ ራሳቸው ለሀገራቸው ካላቸው ለሕዝባቸው ካላቸው ቀናኢነት ነው። ነገ ልጆች የሚኖሩበት ሀገር ነው ከሚል እሳቤ ነው። አውድመው ፍጨው ምናምን ካለ ግን ይገባቸዋል። ቴንክ ዩ ሲ ወደ ዲና ኒድ ሰላም ቴዲ ቴንክ ዩ። ይሰማል? ይሰማል። ኦኬ እሺ ቴዲ፣ እኔ የራሴን የግሌን አስተያየት ነው የምሰጠው። በፌሚኒዝም እንጀምር። ኦኬ ፌሚኒዝም ማለት ለእኔ በብዙ መንገድ የተከፈለ ነው። አንደኛ አሜሪካን ሀገር ብላክ አሜሪካን፣ አፍሪካ አሜሪካን ሴቶች ነፃነት ብለው የወጡበት ነው። ነጮች አሜሪካን ሴቶችን በሴምቲንግ የሴት መብት እኩልነት ብለው ነው የወጡት። ኤልጂቢቲኪው ደግሞ የራሳቸው ይውጣልን፣ መብታችን ይከበር፣ እንጋባ በሚል ነው እና ሁሉም የተለያየ ነው። ማርች 8 ሴቶች የሴት መብት እና አሁን የምለው
የእኛ ኮሚኒቲ ይሄን ፌሚኒዝም የሚለው ለምን አንድ አይነት አይደለም? የኢትዮጵያና አሜሪካ፣ ዩሮፕ የተለያየ ስለሆነ ህጉ ያንን ትቶ አሁን እኔ ስለ ግለሰብ ማውራት አልፈልግም። እሷ በራሷ መንገድ ጀምረዋለች፣ የራሷ ድርሻ ነው። ያንን ትቶ አንድ እንደ ኢትዮጵያዊ እንደ ሴት ለምን የሴት ልጅ ጥቃት የህፃናቶች ጥቃት ይቁም በሚል ሁሉም ሴት አንድ ሆኖ ሳይጣላ በሰው በግለሰብ ባመጣው አጀንዳ ሳይጣላ ለምን ያ ሰው አቋሙን አይቆሙም? አንድ የኔ ጥያቄ ነው። ሁለተኛ ደፋሪዎችን መለየት። ወንዶች የሚደፍሩት ጥቂት ናቸው። ሁሉም ወንድ ደፋሪ አይደለም አይደል እንዴ? ሁላችንም ወንድም አባት አለን፣ ቤተሰብ አለን። ሰው የእነዚህ ደፋሪዎቹ ለብቻ ተለይቶ ኢትዮጵያ ውስጥ ህግ አለ ግን አይጸድቅም። ያኛው ህግ እንዲጸድቅ ማድረግ አሁን አሜሪካን ሀገር በጣም ኤቭሪ ሲንግል ዴይ ልጆች ይደፈራሉ፣ ኪድናፕ ይደረጋሉ። ስልካችን ላይ ሁሌ አላርም ይመጣል። አሜሪካ የምትኖሩ ልጆች ይህን ታውቃላችሁ። የ4 ዓመት ልጅ የ6 ዓመት እየተባለ አላርም ይመጣል። ያ ማለት ኪድናፕ ነው። ኪድናፕ ደሴምቲንግ መድፈርን ያስከትላል። ግን እዚህ ሀገር ህግ አለ። በህጉ መሰረት ሁሉም ቅጣቱን ያገኛል። ግን እኛ ጋር ህጉ ስላልጸደቀ ያንን ህግ እንዲጸድቅ በአንድ ሆነን እንታገል ተብሎ አንድን ሰው እሷ ነች እንግዲህ ያመጣችው ልጅቷ። እሷ የራሷ መንገድ አላት፣ የማይከተላት አይከተላት። ይሄንን ግን ፌሚኒዝም የሚባለው ነገር ቆሞ እንደ ኢትዮጵያዊነት የሴት ልጅ ጥቃት፣ የህፃናቶች መገደል፣ ወንዶችም እየተደፈሩ ነው። የወንዶች የሁሉም መደፈር በአንድ ላይ ተደርጎ ሁሉም አንድ አካል ሆኖ በጣም ብዙ ወንድሞች ይህንን የሚያግዙ አሉ። እነዛ ወንድሞች አንድ ላይ ተደምረው ይሄን መቀየር እኮ ይቻላል። መሰዳደብ ምንድነው ትርፉ? እኔ አንድ ነገር ልንገርህ ቴዲ፣ ኦርቶዶክስ እና ሙስሊም እንደ አንድ ሀገር ነው ማይሆን። አሁን ኦርቶዶክስ ውስጥ ሆነው ጥፋት የሚያጠፉ አባቶች፣ ዲያቆኖች ሊኖሩ ይችላሉ። ያ ለብቻው መለየት፣ ሃይማኖትን ሰው መስደብ፣ እዛ ውስጥ ሆነው ጥፋት የሚያጠፉትን ሰዎች ለይቶ እነሱን መናገር ነው እንጂ ዝም ብሎ ሁሉንም በአንድ ላይ ባይጨፈለቅ ነው የኔ እትን እና ደፋሪዎቹ ጥቂት ናቸው። ስለ እነዛ ደፋሪዎች ሁሉም አንድ ላይ ወጥቶ ይናገር። ይህንን ነው አሁን እኔ የኔ የግሌ ምነግር ቴዲ። ሰው አንዳንድ ሰዎች እዚህ ላይ ይመጡና እኔ ሰምቻለሁ፣ አንድ እህቴ አሜሪካን ሀገር ትምህርት ቤት ውስጥ ሆርሞን ይወጋሉ እንዴ! እንደዚህ አይነት ከባድ ንግግር እዚህ ሚዲያ ለመናገር ይሄ የሌለ ነገር ነው። አንዳንድ ኢንፎርሜሽን የሌለው ምንም አይነት ፈጥረህ የምታወራው ነገር ሰውን ገደል ውስጥ ይከታል። እና ሁላችንም አንድ ሆነን ፌሚኒዝም የሚባለውን ስም አውጥታችሁ የሴት መብት የሴት ጥቃት በሚለው ብንሄድ፣ ለምን አንድ ሴት ልጅ ወታ ሰርታ እንድትገባ የራሱ አካውንት እንዲኖራት ከወንድ እኩል ሰርታ እንድትገባ የሚለውን አትደፈር፣ የተደፈረ ደግሞ ህጉ ይጽደቅ በሚለው ለምን ሰው አይወያይም? ይሄ ነው የእኔ ሁልጊዜ ጥያቄ። እና እዚህ ጋር የሚሰማው ሁሉም እርስ በርስ አልተግባባም። አንድ ወንድ ልጅ እኔ አምጥቼ ሳልሰድበው ጮክ ብዬ ሳልናገር በስነስርዓት አክብሬ ባስረዳው አይሰድበኝም። እሱም ይረዳል አይደል እንዴ? ለምን በእንደዚህ መንገድ አንረዳዳም? ለምን እንወቃቀሳለን? ቢዝነስን እስከ ማስወቀስ ድረስ መድረስስ ለምን? እና ያንን ነው የምለው ቴዲ። እና ስለሰማችሁ ሁላችሁ አመሰግናለሁ። ቴንኪ። አሁን አንዱ ወይም አንዷ ምን አለች? ኤክስኤክስ የምታደርጉ ፕሊስ ትቦለቃላችሁ። እንትኑን ንግግራቸውን ወደኋላ ይጎትተዋል። ስለዚህ ተቋሟቸውን በሌላ ነገር ገለጹ። ለትዳር ወንድ አያስፈልገንም፣ አዳፕት ማድረግ እንችላለን ልጅ ለመውለድ ምናምን የሚል ኮመንት የሚሰጡ አላቸው። አሁን ለእኔ ሙቭመንቱን አላየሁትም ጠልቄ፣ ግን እንደዚህ አይነት ሰዎች ሲመጡ ይሄ ከየት ወገን እንደሆነ መለየት አይከብዳቸው። እንዲህ ያሉ ሰዎች ስቴጅ ላይ እንዲቀመጡ እንኳ መፍቀድ አለባቸው። ራሳችሁን በራሳችሁ አታስፈሉ። ሲላ አዳፕት የምታደርገው እኮ ከወንድ ዘር በተወሰደ የተወለደ ነው። ጄኔሬሽን እኮ መቀጠል አለበት እኮ። ይህ እኮ እግዚአብሔር አይሉ ካልሆነ ትግሉ ከእግዚአብሔር ጋር ነው የሚሆነው ማለት። ከእግዚአብሔር ጋር ደግሞ ስንቃረን እንዳንገኝ ጥንቃቄ ያስፈልጋል። በጣም ሴንሲቲቭ የሆነ ነገር የሚናገሩ ሰዎች በአይነ ቁራኛ ያዩዋቸው። ዋናው ትልቁ አጀንዳ እንዳይወስዱባቸው። ዲናን እናመሰግናለን። ያላወራ የለም አዲስ
አዲስን እናወራና ከዛ ለመጨረሻ ዙር ለእናንተ እመጣለሁ። አዲስ አላወራም። እሺ ሌሎቻችሁ ታፕታፕ አድርጉ። በጣም አመሰግናለሁ ቴዲ። እንግዲህ ለመጀመሪያ ጊዜ ነው ቤት የገባሁት። በሌላ ኬዞች ብዙ እከታተላለሁ። ይህም ኬዝ አንተ ቤት ስለመጣ ሰብለንም ተከትዬን የመጣሁት። ለመጀመሪያ ጊዜ ሼር ያደረኩትን ቪዲዮ ቢኖር በእኔ ቲክቶክ ላይ የሰብለን ነው። ለምን ቤተሰብ መቀጠል ስላለበት ምክሯም ደስ ስላለኝ። ትልቁ ፖይንት ምንድን ነው? ይሄ ቀላል ነገር አይደለም። አንዳንድ ጊዜ እንደነዚህ አይነት ውይይቶች ያሉበት ቦታ ገባል እና ስፔሻሊ አሁን ፌሚኒዝም ምናምን የምትሏቸው ተሰብስበው ሲያወሩ ከነሱ ተቃራኒ የሆነ ትክክለኛውን መንገድ እንኳን ለመምራት እድል አይሰጡም። ያንን እያየሁበት የታዘብኩበት ነው። ዩዥዋሊ የቲክቶክ ተጠቃሚ አይደሉም። ዛትማች ለቲክቶክ ላይ እንደዚህ በውይይት ላይ አይደለም። በቢዝነስ ምክንያት ነበር የመጣሁት። ግን አሁን ባለው ሰሞኑን ባለው እንቅስቃሴ እውነት በጣም ያስፈራል። ለምን እንደ አንድ ወንድ ሚስት አለ፣ ልጆች አሉ፣ ሴት ልጅ አለ። እኔ እንደ ህግ እንኳን ቢቆጠር እንደዚህ ደፋሪዎችን ሰፖርት አድራጊ አይደለም። እንደውም ቢቻል ያ ሰውዬ የተጠቀመበት ቦታ ተቆርጦ ብልቱ ተቆርጦ በህይወት የደዛችን የደፈራትን ሴት ፔን ቢያየው ደስ ይለኛል። በዚህ ልክ ነው የሚቃወመው ማለት ነው። ግን አሁን ቅድም ከሰብለ ጋርም አንድ ልክ አይደለሽም ምናምን ኮመንትን እያየው ነበርና እኔ አሁን ፎሎ ስላደረኩ ሙሉ ቪዲዮ መላክ እችላለሁ። አይ ሰው ዛት ሌዲ ሙሉ ቪዲዮን አይቻሉ። አጌንስት ሪሊጅን አጌንስት ካልቸር ሀዝባንድ ዋይፍ አያስፈልግም። እኔ እንዴት ከቤተሰብ አልተፈጠረችም እንዴ እስክል ማለት ነው። መጀመሪያ ቅድም እሷ ብለን እንዳለች ያላትን የመጀመሪያ ቪዲዮቹን ስላየው ደስ ይል ነበረ። ለህፃናቶች መቆመችበትን ግን የሞቱ ሰዎችን እየሰበሰብ ካንተተ የራስን ሌላ አጀንዳ የምታስኬድበት ከሆነ ሮንግ ይሆናል። ሁለተኛ ደግሞ ወንድን ሰድበ ወንድን አግድለህ እንደዚህ አይነት ነገሮችን ማስተካከል አችልም። እንደ ሀገር ወደ ህግ እንኳን እንዲጸድቅ ወንድሞቻቸው ያስፈልጋቸዋል። ገብተዋል። ከወንድ ጋር አብረህ እንደ ሰው ነው የተጎዳው። ሰዎች ናቸው የሚሞቱት። ማንም ይሁን ሴትም ትሁን ወንድም ይሁን የተደፈሩት ሰው የሰው ልጅ ሲጎዳ ደግሞ እንደ ሰው ነው መቆም ያለብን። የሆነ ነገር ሲመጣ እንደ መንጋ ተከትሎ መሄድ አይ ዶንት ላይክ ኢት። አሁን ሎጎ ቀይሮ ምናምን በጣም ወዳቸው ማከብራቸው ልጆች ጋር ኢንቫይት አድርጎኝ ስገባ እንዳልናገር የአንዳንዶቹ ሴቶች ንግግር በጣም ያናድህና ሴቶችን እንድጠላ እንድትናገር ሊያረግ ይልና ግን ዞር ስትል ባለቤት ከጎናለች፣ ዞር ስትል ልጅ አለች። ማንን ነው የምትናገረው? እናትህ ሰው እንድትቆጣው ትሆናለህ ማለት ነው። ንግግራቸው ይዘገንናል ነው፣ በጣም ነው የሚያስጠሉ። ስለዚህ ምንድን ነው ያደረጉት እነዚህ? እቺ ልጅ ያደረገችው ሙቭመንት ምንድን ነው? ምን አይነት ሰዎች ነው እየተከተሏት ያለው? አንተ ሊደር ስትሆን የሆነ ነገር ሊደር ስትሆን በጣም ጠንቃቃ መሆን አለበት ከአንደበት። አሁን ቅድም እየተቆራረጠ ስላልክ ነው እንጂ አይ ሀቭ ፉል ቪዲዮ ራኔ ጋር እየተቆራረጠም አለው። የኦርቶዶክስ ወንዶች ደፋሪዎች ናቸው ስትል ያለበት አለ። ባል ምንድን ነው ስትል ያለበት አለ። ምንድን ነው እያስተላለፈች ያለችው? ውችዝ ይሄ ነገር ህጻናቶች፣ ሴቶች እንዳይደፈሩ ያደርጋል ነው? ጥላቻ በጥላቻ መመለስ ይቻላል ወይ? እነዛን ሰዎች እኮ ለፍርድ ማቅረብ የምትችለው ጠንከር ብለህ ከወንድሞች ጋር ካሉት ነገር ጋር ተመካክረህ መንግስት ላይ ፕሬጀር ስጭን ነው። ህግ ነው አይደል? የላለ ህግ ነው። ሰዎች ይገላሉ። የምትፈቅድ ከሆነ ቢያሰማ ጥሩ ነበር። ይሄን ነገር ካለው ማሰማው ነገር አለ። ቪዲዮ አላችሁ? የገብቼ ሲወያዩበት የነበረበት ራሱ ቢቆረጥም ላስብ ምንድነው ጋይስ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle. ይሄ የምታደርገው የተቆራረጠ ሰዎች ለሚፈልጉ ይሄን ያለሁበት ነው የምነግርህ። ሰው ይህም አንዴ ቆይ ልጨርስ። አንዴ ምን አለ መሰለሽ፣ ተረጋግታችሁ ካዳመጣችሁ ለቴዲ ሙሉ ልክለታለሁ። ይሄ ግን ሲወያዩ ሰዎች ለሚፈልጉት ነገር ቆራርጥ ያዘጋጁትን ሚዲያውን አውቀዋለሁ። ሙሉ እዚህኛው ስልኬ ላይ ማውራበት ስልኬ ላይ ነው ያለው። እሱን ቀላል ነው። እሱ ቪዲዮን ያስደምጠን እና ከዛ ይሄ ሙሉ ቪዲዮ አይደለም የተቆራረጠ ነው ደግሞ የምትሉ ካላችሁ እንዴት ከአውዱ ውጭ እንደተወሰደ ታስረዱናላችሁ። ወይም ሙሉ ቪዲዮ ካላችሁ እሱን ታስደምጡናላችሁ። መጀመሪያ ህዝብ ይታዘባል፣ ችግር የለውም። እሱ እስኪ ያስደምጠን። እስኪ ቀጥል አዲስ
ትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። አዲስ ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ይህንን ከምን አንግል ነው ለሴቶች መደፈር መፍትሄ ይሆናል ብለህ እንደዚህ የተናገርክ? ምን አይነት ሰዎች ናቸው ከአንተ ጋር አብረው ሊሄዱ አሁን ማለት ነው? ለእነሱ ፌርነስ አሁን ከመሀል ላይ ጀመረው። ከዛ በፊት የተናገረችውን ምን እናውቃለን ነው? በምን አውድ ነው ይህን ያወራችው? ሰንድ ይወጣ በዚህኛው ስልክ ላይ ስላለ ነው። እኔ ኤንወይ አንተንም ላመስግን ሰብልዬንም ላመስግን እና ለአንተ ወጥቼ ቪዲዮ እንልክልሃለሁ። ላክልኝ በዚህ እንልክልሃለሁ በሜሴጅ። ቴንክ ዩ ቴዲ ስለሰጠኝ እድል አመሰግናለሁ። ቴንክ ዩ አዲስ። እሺ እሺ እንትን አይደለም ስታወራ የነበረችበት አውድ ምንድን ነው? ሜቢ ፕሮቴስታንት ውስጥም ደፋሪዎች አሉ፣ እስልምና ውስጥም ደፋሪዎች አሉ ምትለው ቆርጣችሁ ኦርቶዶክስ ላይ ቆማችሁ እንደዛ ብላችሁ ይሆን? አይ ዶንት ኖ። እኔ ለእሷ ፌርነስ ወይም ለተናጋሪዋ እንትን ነው ባለቃ ነው ምናምን የሚለው ነገር ከምን አውድ ነው የተናገረችው? አይ ዶንት ኖ። ሙሉ አውዱን ካልሰማሁ እንትን ማለት አልችልም። ቴዲ ባለቃ ነው እኮ አልኩት ያለችው ላይክ ሰው ኮመንት ሰጥቷት ሪፕሌይ ነው የመለሰችው። ተቆርጦ አይደለም ሪፕሌይ። ቤትሽ ማንም የለም። አሁን ለምሳሌ ሰንበዴ እኔ የሚጠላኝ አንተ የሚጠላ ሰው መጥቶ የሚጽፍልህ ነገር ይኖራል አይደል? ያንን ሪፕሌይ ነው ቪዲዮ የሰራችሁ እንጂ ላይቭ ላይ የተቆረጠ ነገር አይደለም። ግን ያኛው ይሄ ሴቶችን ትግራችን ሴቶችን ከሃይማኖት ውስጥ ማስወጣት ነው የሚለው ጋይስ፣ ሃይማኖት እኮ ፐርሰናል ፕሪፈረንስ ነው። እኔ ፍቅር ሲዝም ያሻግረኛል ካልኩ አሻግርህም ካለ ከኔ ጋር ነው ግብግብ የምትፈጥረው ማለት ነው። ከራሴ የራሴ ንቃተ ህሊናን ነው ኮሽን እያደረግ ያለው። ከፈለግኩ ገደል ልግባ፣ ከፈለግኩ እንትን ልግባ። ያንተ ኃላፊነት ያንተ ትክክል የሆነ ነገር መናገር ነው። እድሉን ትሰጠኛለህ? ከሆነ የተነሱ ነገሮች እንትን ማለት እንችላለን። እሺ ችግር የለም። ሴቶች ብዙ ሴቶች ሃይማኖት ውስጥ ያድነናል ብለው የገቡበት ሃይማኖት ሊኖራቸው ይችላል። እስልምና ውስጥ ገብተዋል፣ ፕሮቴስታንት ውስጥ ገብተዋል፣ ኦርቶዶክስ ውስጥ ገብተዋል። እነዚህን ከገቡበት ተናጥቄ ያወጣለሁ ማለት ግን ያ ደንጀረስ ነው። እንዴት እንደዛ ሊሆን ይችላል? እንደዛ ብላ ተብሎ ከሆነ ማለት ነው። እንደዛ ከሆነማ ይሄ የአጋንንት ስራ ነው ማለት ነው በመንፈሳዊ ሰዎች ቋንቋ። አንቺ የገባሽ ሃይማኖት ትክክል እንዳልሆነ አንቺ የገባሽ ምንድነው ስታንዳርዶች ለአንቺ ትክክል ሆኖ ከዛ ከአንቺ ከመጫወቻ አንቺ ከረገጥሽው መሬት ተነስተሽ ሌሎችን ትክክል አይደላችሁም እዚህ ከዚህ ሃይማኖት ውጡ ስትሉ ሌሎች ውስጥ የረገጡት ሜዳ ትክክል እንደሆነ ለምንድነው ማመን የከበዳችሁ? አንድ ሴት ኦርቶዶክስ ውስጥ መሆኔ ለዘላለማዊ ሕይወት ያዋጣኛል ካለች ለራሷ ትክክል ናት። እስልምና ካለች ለራሷ ትክክል ናት። እምነት የለኝም ያለ ሰው ለራሱ ትክክል ነው። እምነት የለኝም ያለ ሰው እምነት ያለውን ሰው ግን የያዝከው እምነት ትክክል አይደለም ካለ ግብ ግብ ነው የሚፈጥረው። ይህ ትክክል አይደለም፣ ይህ እንትን አጉል ነገር ነው የሚሆነውና እሱ ራሱ መስተካከል አለበት። እሺ አሁን ሁላችሁም አውርታችኋል። እዚህ ሌላ መግባት ያለበት የመጨረሻ ዙር ላይ ቲጂ ሚናጅ ማለት የሰደበች ልጅ ናት። አንቺ ነሽ ቲጂ ሚናጅ? አረ ቴዲ አሚ የሆነ ቀን የሆነ ነገር ተናግሬ ያለው አናደኝ። ዳትስ ሎንግ ታይም አጎ። ችግሩ እኔ አይዶን ነው ከወጣሁበት ማህበረሰብ ነው ከማንኪያም ነገር ስለሆንኩኝ ስለማረሳ ነው እና ብላክ ሊስት ውስጥ ተመዝግበች ነበር እና ወይ ይሄ እኮ አዲስ አካውንቴ ነው። በ300 ፎሎወር ነው የመጣሁት። ያኛው አካውንቴ ማ ተቦልክ ያለ ሶሪ። እሺ አንዳንዴ በእንትና የተነሳ ተናድጄ ተናግረኝ ነው ይዛኔ ቦለከኝ ማናት እቺ ስም ኤኒዌይ ፍራውል ምናምን ስ ሎንግ ታይም አጎ ራሽ ለፍራውል አገዘሽ ነው ሰጠሽ? ኖ ለፍራውል አግዤ አይደለም ለእንትና አግዤ ነው እንጂ ለልጅቷ አግዤ ይዛኔ እናንተ ፍራውል ከእናንተ ጋር ጓደኛ አልነበረ በዛሬ ተናገሩ። ወይ ሶሪ። እሺ ችግር ጉድ በሴቶች ጉዳይ እያወራን ሴቶችን ማስቀየም ተገቢ አይደለም። ባይሆን በዚህ አጋጣሚ የተቦለኩ ሴቶች ሁሉ ነፃ ሊሆኑ ይገባል የሚል እምነት አለኝ። አንዳንድ ጊዜ ተቦለኩ ነው እዚህ ቤተሰቦች። ግን አንዳንድ ጊዜ ግን መንግስት ራሱ እኮ ባህልን አስመልክቶ
ምህረት ያደርጋል እና መሆን ነበረበት እንደዛ። እሺ ቲጂ አንቺ የሆነ ነገር በይና የመጨረሻ ዙር ሁላችሁ ምድብ ሰጥና ቀጠሮ ይዘን በዚህ ጉዳይ ላይ እንሰነባበታለን። ማለት በጣም ብዙ ሰዎች እያደመጧችሁ ነው። በነገራችን ላይ በጣም ብዙ ሰዎች ውይይት ስለማያስፈልገን ቲጂን ወደ ላይ እናውጣትና ከዛ ወደ እናውጣታለሁ። እሺ ቴዲ ቴንኪው አመሰግናለሁ። እውነት ለመናገር አንተ አሁን እንዳንተ የመሳሰሉ ወንድሞችን ያብዛለን። ቢካዝ ዊ ኒድ ይሄን ካይንድ ኦፍ እናንተ የምትይዙት ማለት የምትመሩት መድረክ ያስፈልጋል። ገባ? ይህንን ዲቪዥን ላለማምጣት ማለት ነው። ለምን ቅድምን ሰብሊ ጋር እያወራን ነበር እና እኔ እስከ ዛሬ 4-5 ቀን ድረስ በጣም አንደኛው ሼር አደረግ ነበረ ስቶሪ ላይ ቪዲዮቸውን ፔቲሽን ፈርም ያለው በጣም ተሰማ የሚለው የመጨረሻ የሚታገዝ ማንም ሰው ሆኖ ተው ሴት ከሆኖ ቀርቶ አይደለም። እኛም ራሱ ቪክተሞች ነን አንዳንዶቻችን። እኔ ብዙ ሰው ለሚያቀኝ እንዲሁም አሁን ቴራፒ ወስጄ ነው ላስት 4 years እንጂ ድሮ ለወንድ ልጅ ያለኝ ጥላቻ የምታወቀው ፌስቡክ ላይ አንድ ራሱ ታውቀኛለህ፣ ቪዲዮ ትሰራብኝ ነበር እና የምታወቀው ወንዶችን በመጥላት ለወንዶች እግራችሁ ቀጠነ ወዳችሁ ወፈረ ምናምን በማለት ነው። ገባ? ሶሻል ሚዲያ ላይ የምታወቀው ግን አንዳንድ ጊዜ ገባ ያ ከፔን የመጣ ነው። ገባ? ከነበረኝ ፔን የሚመስለኝ ሁሉም ወንድ መጥፎ እንደሆነ ሁሉም ወንድ በቃ ክፋት እንዳለው ነው ማስበው። ግን እንዳልኩ ቴራፒ ስወስድ ብዙ ነገሮችን ሳረጋግጥ ለካ ዩኖ ሰርተን ፒፕል ኢቭል ሆነው እንደሚፈጠሩ ነው የገባኝ። ገባ? አባባላይ ወንድ ይሁን ሴት ብቻ አይደለም። ኢንጀነራል ግን ይሄ ሙቭመንት የነበረው ታርጌቱ ለቪክተሞች ነው። ገባ? ይህን ቪክተሞች ውስጥ ላሉ ሴቶች ኦልሬዲ ጀስቲስ ላላገኙ ነው ታርጌቱን የጀመሩት ማለት ነው። በኋላ ላይ ግን ወደ ተቀየረ መሰለ ሞር ወደ ማከፋፈል። የኦርቶዶክስ ወንድ ነው የ8 ዓመት ልጅን የደፈረው፣ የኦርቶዶክስ ወንድ ነው የ9 ዓመት ልጅን የደፈረው እያሉ ኦርቶዶክስን ለምን ያስገቡታል? ይሄ ሰውዬ የኦርቶዶክስ እምነት ተከታይ ይሁን ለምን ካህን አይሆንም? ገባ? ለምን ካህን አይሆንም? የኦርቶዶክስ አንድ ካህን ጠቅላላ የኦርቶዶክስን ካህን አይወክልም። ገባ? ያ ሰው ኢቭል ስለሆነ እና ያንን ተግባር ስለፈጸመ የኦርቶዶክስ እየተባለ ሲጀመር ሃይማኖትና ምንድነው ጾታ ማከፋፈል ካልፈለጉ ኦርቶዶክስ ሙስሊም ምናምን እያሉ ሪሊ ጎላቸው ታርጌታቸው ቀጥታ ለጀስቲስ ለማስከበር ከሆነ ታርጌታቸው ቀጥታ ሰዎችን ላለመከፋፈል ከሆነ ቀጥታ ማድረግ ያለባቸው ፎከሳቸው ላይ ቪክተሞች ላይ እና ታርጌቱ ላይ ነው እንጂ ዋይ ዩ ሃቭ ቱ ፑት ላይክ ሪሊጅን። ገባ? ከዛ ደግሞ ሌላ ቤት ሄዱና ኦፍኮርስ እንዳልከው የተቆራረጠ ቪዲዮን ያየሁት ሙሉን አላየሁም። ግን እንዳልኩ ይሄ አንድ ናይጄሪያ ያለ ማለት የራሱ የሆነ ፎሎወር የሚፈልግ ከኢትዮጵያን ኮሚዩኒቲ ናይጄሪያኖች በመጀመሪያ ፍርስቶፎ መቼ የራሳቸውን የሴት ሬፕ ሰው መታገት ምናምን አቆሙና ነው ለእኛ የሚቆሙት ማለት ነው። ናይጄሪያ ቤት ሄደው እንግሊዝኛ ስለቻ ደግሞ የኛን አበሻ ታውቀዋለህ። እንግሊዝኛ የሚያወራና ነጭ ሲያይ በቃ ተሰማን ብሎ ነው የሚያስበው። ገባ? አይምሯችን እንደዛ ስለሆነ አብዛኛው ህዝብ ማለት ነው እንግሊዝኛ የሚያወራና ነጭ ሲያይ ይሮጣል። እዛ ቤት ሄዶ በቃ ጆርዲ አሳወቀችልን ችግራችንን ብለው ነው የሚያስቡት። ግን አይደለም። ይህ ሰውዬ ፎሎወር ለመሰብሰብ እሱም ገንዘብ ለመስራት ነው እዛ ጋር ያለው ማለት ነው። እና የአበሻ ወንዶች ደፋሪ ናቸው። ኢትዮጵያን መን 50% ኦፍ ደፋሪ ነው ብለው ነው የሚያወሩት ማለት ነው። ኢትዮጵያ ውስጥ 69.9 ሚሊዮን ወንድ አለ። ከዛ መሀል ላይ ሳይ 5 ሚሊዮኑ ባለጌ ሆነ እንበል አይደል? ወይም ደፋሪ ሆነ ገዳይ ሆነ። ለምንድን ነው በ5 ሚሊዮን 50% ተብሎ ሌላውንም ደፋሪ የሚያደርጉት? ገባ? 5-6 ሚሊዮን ባለጌ አለና 69 ምናምን ሚሊዮን ህዝብ ባለጌ እና ድሮን ፒክቸር ሰውን ዲቫይድ የማድረግ ማለት ነው። እና የሚያወሩትን ሳይ እጄን አወጣው። ፔቲሽኑንም ነው ያነሳሁት። ቢካዝ አንደኛ እኔ የምፈልግ ምን ሰማው መሰለ፣ በዚህ የተነሳ ኤክሳይል ተደርግ ያለው ለምሳሌ ጆርዲ መሪያቸው ናታ ዋንና ዋን ኤክሳይል ተደርግ ያለው አለች። እኔ እንደውም ምን እንዳሰብኩ ታውቃለህ? ሜቢ አም ሶሪ፣ ይሄ የኔ ኦፒኒየን ነው። ኤክሳይል ተደርጋ አይ ቲንክ እንትን ላይ ናት፣ ምንድነው አሳይለም ጥያቄ ላይ ናት። አሳይለሟ እንዲሳካ የግድ እንደዚ አይነት ፕሮጀክት ማዘጋጀት አለባት፣ የግድ አሳይለሟ እንዲፈጥን ማለት ነው። እና እንዲሁም የመሰለኝ እኔ የቪክተሞቹን ስም ተጠቅማ አይኖ 5 ዓመት ምናምን ለሴቶች ስትዋጋ ከርማለች። ግን this is a based opportunity በማከፋፈል እና የቪክተሞችን ስም ተጠቅመው ለራሳቸው አሳይለም መጠየቂያ ለማድረግም ነው መሰለኝ ማለት ነው። ቢካዝ ሳየው እውነቱ ሪሊ ለቪክተሞች እና ለቪክተሞች ፋሚሊ ጀስቲስ ለማግኘት አይደለም፣ የራሳቸውን ላይክ ሳቲስፋክሽን ለማግኘት። ከዛ
ወንዶችን ለምንድን ነው የምታጣጥሉት? ቢካዝ ማይ ፖይንት እንዳልኩ አሁን አንተ አለ እዚህ ሚዲያ ላይ ሴቶች የምታከብር ሴቶች ማለት በዚህም በዛም ቲክቶከሮች ብንጋጭ ይሄ ዲስሪስፔክትፉል የሆነ ነገር ስትናገር ሰምቼ አላውቅም። ገባ? ሴቶችን የምታከብር አንተ አለ። ሌሎች ሶሻል ሚዲያ ላይ የተማሩ ሳይኮሎጂስቶች፣ ዶክተር ወንዶች አሉ። እነሱን ይዘን ነው እንጂ ብሮኮድ የሚባል ነገር አለ እዚህ አሜሪካን ሀገር የሚሆን ካናዳ ካወቅ ማለት ነው። እስ ብሮኮድ ወንዶችን ከፊት ለፊት አምጥተን እንደዚህ እያተወያየ ወንዶች እናንተ እየመከራችሁ ኢቨን ሁሉም ሰው ቲክቶክ አለው ዘንድሮ ኢትዮጵያ ያለው ኢቨን ጀዝባው ራሱ ቲክቶክ አለው። ገባ? ከፍቶ ሲያይ ይሄ ነገር እኮ ወንዶቹ እየተቃወሙት ነው እንጂ የሚለው ሴት ብቻዋን ጮኋ ለማየት አብቃ። ይሄ ነገር 2 ወር አይቆምም። እንዲሁም እንደኔ ቅድም ስላቸው ነበር ሞር ቪክተም ክሬት ያደርጋል። ለምን ጮ ቲክቶክ ላይ ራሱ ምንም አላመጡም፣ ብንደፍራቸው ብንገላቸው ምንም አያመጡም ብለው ነው የሚያስቡት። ገብቷል? እና ወንድሞቻችንን ወንዶች ናቸው እያሉ እኔም ቢሆን ማለት ነው ቴዲ እውነቱን ንገሪኝ ካል ሴቶች በጣም መጥፎ ናቸው እያልክ እያወራህ ማለት ነው የኢትዮጵያ ሴቶች እኮ በጣም ቆሻሾች ናቸው እያልክ እያወራህ ከዛ በኋላ የተወሰኑትን ነው ራሱ መልሰ ብትለኝ የፈለገ እኔን ስፔሲፊካሊ ባትነካኝ አውትካስት የሆንኩ ነው የሚመስለኝ። ቢካዝ ለሴት ልጅ ያለህ አመለካከት መጥፎ ነው ብዬ ስለማስብ ማለት ነው። የፈለገ እኔን እንኳን ስፔሲፊካሊ ወይም እጣት እየጠቆምክ ባጠራ ማለት ነው ወንዶች ደፋሪ ናቸው እያልክ የኦርቶዶክስ ተከታይ ነው የደፈረው እንደዚህ እያልክ ሃይማኖት ምን አስከተተ እዚህ ውስጥ? ገባ? እና አጀንዳቸውን ሳይ ሁኔታቸውን ሳይ ለራሳቸው ጥቅም ማስከበሪያ እንጂ ይህን ምንድነው ግርግር ለሌባ ያመቻል ይባል የለ ግርግሩን ተጠቅመው የራሳቸውን ጎል ማስከተያ ወይም ደግሞ ያላቸው ወረቨር ጎል ሄዲዝ እንጂ እርግጠኛ ለእኛ ኮሚዩኒቲ የመጣ አይደለም። እኛ ኮሚዩኒቲ ቅድም የሆነ ሰው ሲያወራ ሰምቻለሁ። የሚያስፈልገን ኤዱኬሽን ነው። ኤዱኬሽን ስል ምንድነው የሚባለው አንድ በሽታ ከስሩ ለምሳሌ ሰው ፓራሳይት ከያዘው ከስሩ የሚነቅል መድኃኒት ካልተሰጠው ፓራሳይቱ ላይ ባንዴጅ ብታረግበት አይድንም አይደል እንዴ? ሴም ቲንግ ሰውን በማስተማር ይህንንም ማስተማር የሚችለው ወንዱም ሴቱም ሁሉም ሃይማኖተኛውም ሃይማኖት የሌለውም ተሰባስቦ አንድ ላይ ሲያደርግ እንጂ ሃይማኖትን አከፋፍሎ ሴቱን አከፋፍሎ ሌላ ቪዲዮ ደግሞ ምን ይላሉ? ይሄንን ምንድነው ስሙ ለማስከተል ለማሳካት ቤት ውስጥ ኩክ ማድረግ አቁሙ፣ ስራ እንዳትሄዱ ሴቶቹ ማለት ነው። እሺ እኛስ ውጭ ያለን ሀገሮች ያለን ብናቆም ወንዶቹ ዶርዳሽ አድርገው ይበላሉ። ኢትዮጵያ ያሉት ቲክቶክ ላይ ፌሚኒስቶቹ ምግብ እንዳሰሪ ብለውኛል ብላ ለባሏ ብታሳየው ሁሉም ስልክ አለው ብያለሁ። የቤት ሰራተኛውም ምኑም ስልክ አለው። አሁን ቲክቶክ አለው። አናቷን ብሎ ደግሞ እነሱ ስላሉች ነው ብሎ ህግ በሌለበት ህግ ውስጥ ባልተስተካከለበት አገር ነገሮች ባልተስተካከሉበት ሲቹዌሽን ሴት ልጅን እንደዚ አይነት ምክር ትመክራለህ? ኩካታ አናቷን ብሎ ሌላ ቪክተም ማለት ነው። እና ይሄ የማይመስል ነገር ሴቶቹ ነው የእነሱ ተከታዮች መብታችሁ ነው መከተል። ይሄንን አይዲያ አንደርስታንድ ለትሰማ ወይም ደግሞ ለቪክተሞች ነው የቆማችሁት። በጣም ከእናንተ ጋር ነኝ እኔ ለቪክተም መቆማችሁን። ግን የእነሱ አጀንዳ እኔ ስላልተዋጠልኝ ከዛ እዚህ ጋር መጥተው እነሰብሊም ሲያወሩ እኔም ለብቻ ቤቴን ከፍቼ 800-900 ሰው ተሰብስቦ ወንዶቻችን ኑ ጥሩ ወንድሞቻችን ጆይን አድርጉ ለዚህ ሪሊ ለዚህ ለቪክተሞች ከሆነ የምንቆመው እናንተ ታስፈልጉናላችሁ። እናንተ ከፊት መቆም አለባችሁ። እኛ ከኋላችሁ ቆመን ነው ይሄን ማራመድ የምንችለው እንጂ አንዳንዶቹ ባሎቻቸውን አቅፈው ባሎቻችሁ እንደዚህ ሲሏችሁ እሺ እንዳትሉ ይላሉ ማለት ነው። ገባ? እኔ አሁን ሲንግል ማም ነኝ። እውነት ለመናገር ለሁሉም ነው ያልኩት። አምና ፕራውድ ኦፍ ኢት። ገባ? 2 ልጅ 2 ቤት ማሳደግ እዝናት ላይ ክብር አይደለም። ገባ አባባሌ? እሺ እና ይሄን ለማለት ነው። ቴንኪዩ ቴዲ። ቴንኪዩ ትያቸው። የመጨረሻ 5 ደቂቃ ሳዳ ሎየር ቅድም በኔትወርክ ወረደችው። ከዛ ከሳዳ በኋላ ቅድስት፣ ሚጥሚጣ፣ የቢ ከዚህ በኋላ አምሶሪ ሰው አልቀበልም መውጣት ስላለብኝ ወደ ቲንክ ልቀጥል አይደል ቴዲ? ሳዳሽ ይኸውልህ ቴዲ፣ እኔ አንደኛ የኢትዮጵያ ውስጥ እየተቀነቀነ ያለውና ሰዎች የሚረዱት ነገር በጣም የተለያየ ነው። ኢትዮጵያ ውስጥ የኢኮኖሚካሊ ሶሻሊ እና ፖለቲካሊ ጥቃት አለ። በተጨማሪም ጾታዊ ጥቃት አለ። ገብተዋል አይደለ? ሴቶች ላይ ሴቶች በሴትነታቸው በኢኮኖሚ በሶሻል የሚጠቁበት ሀገር ነው። ገብተዋል አይደል? ንቅናቄውም ይሄንን በተመለከተ ነው።
እየተደረገ ያለው ነገርም ሴቶች አቢዩዝ አይደረጉ፣ ሴቶች አይጠቁ፣ አይደፈሩ፣ ለደፋ መብታቸው ይከበር። ሁለተኛ ደግሞ ይሄንን ኢንፍሉዌንስ አድርጎ ህግ አስከባሪው አካል ህግ እንዲያከብር፣ ህግ እንዲከበርበት፣ ጫና እንዲፈጠር። ብዙ ሰዎች ኤቪደንስ እያለ ነፃ እየወጡ ነው። ሴቶች በዚሁ ሳምንት ብቻ እኔ ያለሁበትን አካባቢ ልንገራ፣ በዚሁ ሳምንት ብቻ ከ3 ወደ 4 ሴቶች ተገለው የ11 ዓመት ምናምን ሴቶች ተገለው ነው የሚገኙት፣ እየተገኙ ያሉት ተደፍረው ተገለው ጭምር የተደፈሩ ወንዶችና የተደፈሩ ቴዲ ይኸውልህ፣ እኛ ቀን በቀን የክሳር ወንዶችም አሉ። ስለዚህ ወንዶችም አሉ። ሞር ኦቨር ግን እሺ ታዩ ችግር የለም። 99.9 ሴቶች ናቸው እንበል እስቲ 1% ወንዶች አሉ። ስለዚህ ወንድም መጠኑ ይለያይ እንጂ የጥቃቱ ሰለባ ነው። ይሄ ወንዶችን ከመጥላት ጋር ወንዶችን ከማንቋሸሽ ጋር የሃይማኖት ነክ ጉዳዮችን እንደዚህ ከማያያዝ ጋር ምን ያገናኛል? እሱ የውለህ የኮሚኒኬሽን ፕሮብሌም አለ። ይሄ ሚስ አንደርስታንዲንግ አለ። እሷ ሆት ሆና የምትናገራቸውን ነገር ቆርጦ የመልቀቅ ነገር አለ። እሷም ደግሞ ሆት ሆና ደግሞ ይሄ ነገሮችን ትሪት የምታደርግበት መንገድ አንዳንድ ጊዜ ትክክል ያልሆነበት ቦታ አለ። ይሄንን እንረዳለን። ይሄ የራሷ የግል አስተሳሰቧ ሊሆን ይችላል። ገብተዋል አይደለ? ነገር ግን ተቆርጦ ነው አሁን አንተ ጋርም እየደረሰ ያለው። ቅድምም የመጣል ያለው ማስረጃ ተቆርጦ ነው። ገብተዋል። እሷ የሆነ ነገር ተናግራ ነው ከዛ የሆነ ነገር ቀጥላ እያለች ያለችው። ትክክል ነች እያልኩ አይደለም። ስትናገር ሆት ነች፣ ያ ትክክል አይደለም ነገሮችን የምትወስድበት መንገድ። ነገር ግን ሙቭመንቱ እንዲሁ ዝም ብሎ የመጣ አይደለም። ለእሷ ማስረጃ የሚላከው ከዚሁ ነው። ለምንድነው ማስረጃ የሚላክላት መሰል? ውስጥ የሚሰማ አካል ጠፍቶ በጣም ከአቅም በላይ ሆኖ ነው ለእሷ መረጃ እየተላከ ያለው፣ እሷ እንድታወጣው ተብሎ ማለት ነው። ኦቨር የሚሰማ አካል ስለሚፈለግ ነው። ሰሚ አካል ጠፋ፣ ፍትህ እንዲሰጥ ይፈለጋል። በቃ ቶሎ ፍትህ እንዲሰጥበት ስለሚፈለግ ነው እንጂ ለሌላ ነገር አይደለም። ገብተዋል። አንድ ነገር ደግሞ የአንዲት እህታችን ድምፅ ትግላችን ሴቶችን ከሃይማኖት እስራት ነፃ ማውጣት ነው ይላል። ይኸውም በምንም መንገድ ብትቆርጪው ብትቀጤው ከሌላ ቦታ ተገጣጥሞ ነው ከላሽ በስተቀር ከየትኛው ኤክስትሪም ፌሚኒስት ናት። ያቻውን ሴት የኤክስትሪም ፌሚኒስት ነች። እኔ እምነት አለ ብላ የምታምን ሴት አይደለችም። ያቺ የራሷ ችግር ያለባት ነች። እኛ ኤክስትሪም ፌሚኒዝም ውስጥ ለመግባት ራሱ መጀመሪያ መች በአግባቡ ህጉ ተከበረልን። እኛ ፌሚኒዝም ራሱ የሚለው ቃል ራሱ አለመጠቀምም ይቻላል። ባይዘው መስት ቢያለን ፌሚኒዝም ስለዚህ ራሳቸው የምትቃወሙት ራሱ አጀንዳ ስጠበር ማለት ነው። ኖ አይደለም። ይኸውልህ ፌሚኒዝም መሰረቱን ካሰብከው የሴቶች እኩልነትና የፖለቲካል እነዚህን እኩልነትን ማምጣት ነው አላማው። ከመሰረቱ ስታየው የፌሚኒዝም ንቅናቄው ከየት መጣ ካልከ ከ1960ዎቹ በኋላ በፊት ነው ይሄ ነገር የነበረው። ዛሬ ጆርዲ ያመጣችው ነገር አይደለም። ገብተዋል አይደል? ዛሬ ጆርዲ የፈጠረችው ነገር አይደለም። ንቅናቄውን ስታየው አነሳሱንም ስታየው ማለት ነው። ነገር ግን አሁን ላይ ምንድነው እየተደረገ ያለው? ይሄ ኤልጂቢቲን በፌሚኒዝም ምክንያት የመጣ እንዴ? ምን ነው መጽሐፍ ቅዱስ ላይ እኮ ኤልጂቢቲ ወንድ ከወንድ ግብረ ሰዶማዊነት እንዳለ ይነገር የለ እንዴ? ቁርአን ላይ ይነገር የለ እንዴ? አለ እኮ ፊት የነበረ ነገር እኮ ነው ተመልሶ የመጣው። ምንም አዲስ ነገር የለውም። ይሄ መከልከል አለበት። ሀራም ነው። እኛም አንፈልገውም። እኔ ሙስሊም ነኝ። ሀራም ነው። በአይኔም መስማትም ማወቅም አልፈልግም። ነገር ግን አዲስ ፌሚኒዝም የፈበረከው ነገር አይደለም። ማወቅ ያለብን ነገር እንዴ ሃይማኖቱ ውስጥ ራሱ ግብረ ሰዶማዊነት እንዳለ እየተናገረ ነው። ከስንት ሺህ ዓመት በፊት በመጽሐፍ ቅዱስ እየተገለጸ እኮ ነው። ከስንት ሺህ ዓመት በፊት በቁርአን ላይ እንደዚህ አይነት ነገር በጋሞራ እና በምን የጠፉ እየተባለ የተነገረ ነው አይደል እንዴ? ዛሬ ፌሚኒዝም ይዞት የመጣ ነገር አይደለም። ገብቶ ካለ አይደል? ፌሚኒዝምን ግን አስታከው ይሄን መብታቸውን ኢትዮጵያ ውስጥ ለማስከበር የሚፈልጉ ሰዎች አሉ። ይሄ ሊካድ አይገባም አሉ። ይሄንን መቼም አንፈቅድላቸውም። ይሄ ሃይማኖት ያለው ሰው ይሄን ሊፈቅድላቸውም አይገባም። ሃይማኖት ስር የፌሚኒዝም ስር አይጠለሉ፣ መጠለያም ሊሆናቸው አይገባም። እንደዛው ይሄ ሴት ለሴት ብቻ አለም ወንድ ለወንድም ካየ ደግሞ ኢቭን በኤቪደንስ ደረጃ ራሱ ያሉበት አሉ ተብሎ የሚገመት ደረጃ ላይ ነን እኮ ኢትዮጵያ ውስጥ። ግልጽ አልሆነም እንጂ እንደዚህ ግልጽ ሆኖ አልወጣም እንጂ
ክልክል ነው። አዎ ክልክል ነው። ነገር የምናወራው ስለመብት ነው። እኛ አሁን ብዙ ወንዶች ሊቀላቀሏቸው ይፈልጋሉ። ብዙ ሴቶች